እንግዲህ አበባና ሽቶ የሚሰጠው ለሴቶች ነው፣ ለእናቶች እና ለእናንተ ምንም አንሰጣችሁም፣ ግን ፍቅር እንሰጣችኋለን። እንኳን አደረሳችሁ፣ እንኳን ለዚህ በዓል አደረሳችሁ። እግዚአብሔር ይመስገን። እግዚአብሔር አዳምን ሲፈጥረው በመልኩ በምሳሌው ፈጠረው ይላል። ስለዚህ እናንተ አባቶች በእግዚአብሔር መልክና ምሳሌ ተፈጠራችሁ። ቤተሰቦቻችሁን እንድትረዱ እግዚአብሔር አምላክ እንድታግዙ በቤት ላይ በቤተሰብ ላይ የሾማችሁ ናችሁ። ስለዚህ ትልቅ ቦታ ነው ያለን አባቶች። ስፍራችንን እንወቅ። እግዚአብሔርን መስለን ነው የተፈጠርነው። ሔዋን በኋላ ነው የተፈጠረችው። እግዚአብሔር አየና አዳም ብቻውን መሆኑን በጣም አሳዘነው። በቃ እንስሳት ሁሉ ጥንድ ጥንድ ናቸው፣ እሱ ግን ብቻውን ነበር። ስለዚህ በቃ የምትመስለውን ደግሞ ረዳት እንፍጠርለት ብሎ ሥላሴ ተስማምተው ሔዋንን ፈጠሯት። በቅድሚያ ግን እግዚአብሔር አምላክ ሰውን በመልኩ በምሳሌው ፈጠረው ይላል እና እግዚአብሔር እኔን ነው የሚመስለው ይመስለኛል። የእርሱን ካራክተር ባህሪውን እንድንቀስም ነው እግዚአብሔር የሚፈልገው። ስለዚህ ትልቅ ነገር ነው። ከአሜሪካኖች የምንማረው ጥሩ ባህል አለ። ይሄ ጥሩ ባህል ነው። የአባቶች ቀን ትላንትና ዲው ካርድ ለመግዛት ስቶር ገብቼ ካሌብ በጣም የሚያስደንቀኝ አባት ነው። ልጄ በጣም ያስደንቀኛል እና ልጄ ስለሆነ አይደለም፣ እንደሱ አይነት አባት እኔ አይቼ አላቅም። ለእኔን ለመሰለ ሰው ካርድ ይገኛል፣ ግን ልጄ ሆኖ አባት ለሆነ ደግሞ ካርድ ይገኛል ብዬ ስፈልግ አንድ አገኘው። ሳን ይላል እና ግን አባት ነው እና ያንን ገዛውና ብዙ ጻፍኩለት። ዛሬ ጠዋት ሃፒ ፋዘርስ ዴይ ብለው ቤተሰቡ ሲመጡ ወደ እኔም ሃፒ ፋዘርስ ዴይ አልኩና አቀፍኩት። እንዳንተ ያለ አባት አይቼ አላውቅም አልኩት። በጣም ያስገርማቸዋል። እና ኩክ ያደርጋል ለልጆቹ። በቀን ስንት ጊዜ ኩክ እንደሚያደርግ ስናክ አይቀርም። በቃ በደንብ አድርጎ ነው የሚመግባቸው። ልክ ሬስቶራንት በጠረጴዛ ላይ ተቀምጠው እንደሚመገቡ በስነ ስርዓት ነው የሚመግባቸው። እና ከዛ ደግሞ ያው ትምህርት ቤት ይሄዳሉ። ኤክስትራ ካሪኩለር አክቲቪቲዎች አሉ እንደ ሙዚቃ፣ ስፖርት። እሱንም ደግሞ ይወስዳቸዋል። አብሮ ደግሞ ባይክ የሚያደርግበት ጊዜ አለው። ኢዝ ኦቨር ኦኪፓይድ። እኔ አባቴ እንደዚህ አይነት ነገር አሳይቶኝ አያውቅም። እና ምን ብዬ ጻፍኩ ካርዱ ላይ አይ ዊሽ አንተ አባቴ ብትሆን ካሌብ አልኩት። አይ ዊሽ አባቴ ብትሆን ኖሮ ደስ ይለኝ ነበር አልኩት። እግዚአብሔር የተባረከ ይሁን። ጌታ ይባርካችሁ አባቶች፣ አያቶችም እግዚአብሔር ይባርካችሁ። አሜን። ጌታ ይመስገን። ለዕለቱ እግዚአብሔር ወደ ሰጠኝ ሕያው ቃል አልፋለሁ። ባለፈው ሐሙስ ሌሊት ተነስቼ ጸልይ ነበር። ብዙ ጊዜ ሌሊት ጌታ ይቀሰቅሰኛልና ጸልያለሁ። ስጸልይ እግዚአብሔር አምላክ ዛሬ የምሰብከውን ስብከት በዛን ሰዓት ሰጠኝ እና ማጥናት ጀመርኩ። እሱን ነው የማቀርብላችሁ። ርዕሱ እግዚአብሔርን መፍራት ይላል። አሜን በሉ እስቲ። እግዚአብሔርን መፍራት የአባቶች ቀን ነው። ስለ አባቶች ብሰብክ ደስ ባለኝ። እግዚአብሔርን መፍራት ግን አባቶችንም እናቶችንም አባትም እናትም ያልሆናችሁትንም ይመለከታል። ሁላችሁንም ይመለከታል። አባት ብቻ አይደለም። እግዚአብሔርን መፍራት
ሃሌሉያ። እስቲ ቆመን አንድ መሪውን ቃል እናነባለን። ምሳሌ ምዕራፍ 9 ቁጥር 10 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። አሜን አሜን። ቅዱሱ ማን ነው? እኔና እናንተ የምናመልከው እግዚአብሔር አምላካችን ነው። ስለዚህ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ንጸልይ። ልዑል እግዚአብሔር አምላካችንና አባታችን ሆይ ይህንን ኃይለኛ ቃል ጌታ እግዚአብሔር አምላክ እነሆ ባለፉት ጥቂት ቀናት በሌሊት እግዚአብሔር አምላክ ሆይ በልቤ ላይ እንደ እሳት አነደድከው። እንደ ተቀበልኩት ማስተላለፍ ባልችል እንኳን እግዚአብሔር አምላክ ሆይ በእኔ ልብ ላይ እንዳደረግከው በወገኖቼ ልብ ላይ ደግሞ እሳት እንድታቀጣጥልና ፈሪሃ እግዚአብሔር በሰዎች ላይ እግዚአብሔር አምላክ ሆይ በልጆች ላይ እንዲመጣ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላካችን ሆይ የጥበብ መጀመሪያ ብዙ ጥበብ አለ፣ ከሁሉ የሚበልጥ ጥበብ አምላካችን ሆይ አንተን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ወደዚያ መረዳት አምጣን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ አስተምረን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው፣ መናንም ካፋቸው አልከለከልህም። ለጥማታቸው ውሃን ሰጣቸው፣ ጫማቸው አላለቀም ይላል ቅዱስ ቃልህ። አስተምረን ጌታ፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርክሃል፣ ይባርክሻል። ተባባሉ እስቲ፣ ተበራረኩ። ጌታ ይባርካል፣ ይባርካችኋል። ክብር ሁሉ ለእግዚአብሔር ይሁን። ይህ ፍርሃት የሚለው ነገር መቼም ያስደነግጠናል። ምክንያቱም ሰው በተለይ እኛ ፍርሃት የሚባል ነገር አንወድም። ሰውን አይፈራም፣ ሰው ከማንም አያንስም የሚል አመለካከት አለን። አንዲት ሳይኮሎጂስት ድሮ አዲስ አበባ ዩኒቨርሲቲ ስማር ሪሰርች የተደረገ ነገር አመጣችና አካፈለችን። ኢትዮጵያውያን ከአፍሪካ ሰዎች ሁሉ አይፈሩም፣ ኩሮች ናቸው። ለምንድን ነው ተብሎ ጥናት አጠኑና ሲያጠኑ ሕፃናትን በጀርባቸው ላይ በአንቀልባ ያዝሏቸዋል። ዓለምን ወደ ታች ነው የሚመለከቱት፣ ሰውን ወደ ታች ነው የሚመለከቱት። ስለዚህ በቃ እኔ ያሉ ነው የሚያድጉት። ይሄ ግን ስለ ፈጣሪ ነው። እግዚአብሔርን የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው። እግዚአብሔርን የምንፈራው ቴሮሪስት አይደለም። እግዚአብሔር ፍቅር ነው። አሜን እንላለን ወይ? ፈጣሪ ነው፣ አባት ነው፣ አዳኝ ነው፣ ንጉሥ ነው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን።
ከማንነቱ የተነሳ የኔንና የእናንተን እስትንፋስ ከውስጣችን ቢወስድ ጸጥ የምንል አስክሬን የምንሆን ይህን ታላቅ አምላክ ልንፈራው ያስፈልጋል። የአክብሮት ፍርሃት ማለት ነው። ፈጣሪ ስለሆነ፣ ቅዱስ ስለሆነ፣ ኃያል ስለሆነ፣ ፍቅር ስለሆነ ጌታ ምሕረቱና ፍርዱ በጣም ታላቅ ስለሆነ፣ ፍጹም ስለሆነ ጌታን ልንፈራው ያስፈልጋል። ይሄ ፍርሃት አክብሮትን ነው የሚገልጸው። ይህን በምናደርግበት ጊዜ ደግሞ እኔና እናንተ እንድናመልከው ይረዳናል። ካልፈራነው በስተቀር እግዚአብሔርን ልናመልከው አንችልም። ካልፈራነው በስተቀር በስርዓት የክርስትናን ሕይወት መምራት አንችልም። እግዚአብሔርን ካልፈራን በስተቀር ወገኖቼ በቤት ውስጥ በትክክል መመላለስ አንችልም። ስለዚህ እግዚአብሔርን መፍራት እኔና እናንተም በጽድቅና በቅድስና እንድንኖር ይረዳናል። እግዚአብሔር የተመሰገነ ይሁን። መክብብ ምዕራፍ 12 ቁጥር 13 ላይ የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙንም ጠብቅ ይላል። እግዚአብሔርን ፍራ ትእዛዙንም ጠብቅ። ሰው እግዚአብሔርን ከፈራ ትእዛዙን ይጠብቃል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የማይፈሩ ሰዎች የፈለጉትን ነገር ያደርጋሉ። እኛ ግን እግዚአብሔር አምላካችን በልጁ በኢየሱስ ክርስቶስ የዋጀን ልጆቹ ያደረገን የዘላለም መንግሥትን ያወረሰን ጌታ ወገኖቼ ሆይ ይህንን ጌታ መፍራትና ትእዛዙን መጠበቅ ይፈለግብናል። እግዚአብሔር ከኔና ከናንተ ይህን ይፈልጋል። እግዚአብሔርን መፍራት ለኛው ነው የሚጠቅመው፣ ለጥቅማችን ይጠቅመናል። እግዚአብሔርን መፍራት አንድ የምንፈራው ሊኖር ይገባል። በሕይወታችን በምንኖርበት ጊዜ ማንንም አልፈራም እያለ ክርስቲያን የሚኖር ከሆነ በጣም አደገኛ ቦታ ላይ ነው ያለው። ምክንያቱም ሕይወታችን የኛ የራሳችን አይደለችም። ፈጣሪያችን ወገኖቼ የሕይወታችን ባለቤት ነው። ብዙ ነገር ሊያጋጥመን ይችላል። ጌታ ነው የሚደርስልን። ስለዚህ ግንኙነታችንን ከጌታ ጋር ማሳመር የምንችለው እግዚአብሔርን እየፈራን የምንኖር ከሆነ ነው። ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ ይላል። አዎ ሰነፎች ብልህ የሆኑ ጎበዝ የሆኑ ሳይፈሩ መኖር እንደሚችሉ ለማሳየት ይሞክራሉ። ነገር ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምንም አይነት አዋቂ ይሁን፣ ምንም አይነት ችሎታ ይኑረን ወገኖቼ፣ አእምሯችን የቱንም ያህል ሰፊ ይሁን፣ ነገር ግን የጥበብ ሁሉ መጀመሪያ የፈጠረን አምላካችን መሆኑን ማወቅ በጣም አስፈላጊ ነው። ታላላቅ ሳይንቲስቶች በምድራችን ላይ ተነስተዋል። እንደነ አልበርት ኤንስታይን ከሱም ሌላ ሳይንቲስቶች ተነስተዋል። አእምሯቸው አሁን ያለውን ሁኔታ እንኳን ተፈላስፈው የህዋውን ሁኔታ አጥንተው ከብዙ 100 ዓመት በፊት የጻፉ ለትውልድ ያን ያስቀመጡ መቼ ሱፐርናቹራል ፓወር ወይም አንድ መለኮታዊ ኃይል አለ ብለው እንደሚያምኑ ታውቃላችሁ? በሚሞቱበት አልጋ ላይ ሲተኙ ነው። አዳኝ ነው ብለው አይደለም የሚያምኑት። ግን እኔ እስከ ዛሬ ያልተረዳሁት ነገር ግን አንድ ኃይል እንዳለ አውቃለሁ እያለ ነው አልበርት ኤንስታይን የተባለው ሳይንቲስት የሞተው። ሌሎችም ብዙዎች
በሚሞቱበት አልጋ ላይ ሆነው ያንን እየተናዘዙ ይሞታሉ። እኔና እናንተ ግን ወገኖቼ በቀራንዮ መስቀል ላይ የተሰቀለውን ጌታ ኢየሱስ ክርስቶስን ተቀብለን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን አጥቦልን የእግዚአብሔር ልጆች አደረገን። ስለዚህ ወገኖች እኔ ክርስቲያን ነኝ እያልን መኖር ብቻ ሳይሆን ይህንን አምላክ እየፈራ ነው እያከበር ነው እየተንቀጠቀጥን ወደ ቤቱ ስንመጣ በቤታችንም ስንኖር በፈሪሃ እግዚአብሔር ተሞልተን መኖር ያስፈልገናል። እግዚአብሔር የተመሰገነ ይሁን። ሰው ሊያየን ይችላል፣ ላያየን ይችላል። ነገር ግን እግዚአብሔር ሁሉን ያያል። አያችሁ፣ ፈሪሃ እግዚአብሔር ያለው ሰው እግዚአብሔር ምን ይለኛል ብሎ ነው እየፈራ የሚኖረው። ባለፈው ሳምንት አንድ እንዳልኳችሁ ሌላ ቤተ ክርስቲያን አገልግዬ ስወጣ የሚያስተናግደኝ ወንድም ብዙ ጥያቄዎች ይጠይቀኝ ነበር። ይህን ያህል ዘመን ልታገለግል የቻልከው ያውም በጣም ዳይናሚክ የሆነ የፈውስ የተአምራትና የዴሊቨራንስ አገልግሎት እንዴት ነው ያደረግከው? ይሄንን ነው እያለ ይጠይቀኛል። እኔ በችሎታዬ የማደርገው መስሎት አይደለም አልኩት። አንድ ነገር መለስኩለት። ይህን መልእክት ካገኘው ከማግኘቴ በፊት ነው። እግዚአብሔርን በጣም እፈራዋለሁ አልኩት። በጣም እፈራዋለሁ እግዚአብሔርን። እና እግዚአብሔርን እፈራዋለሁ። ምስጢሬ ይሄው የሚፈራ አምላክ ነው። ቴረራይዝ የሚያደርግ አምላክ፣ የሚያስደነግጥ የሚያስጨንቅ አምላክ አይደለም። ፍቅር ነው እርሱ። የኔ ፈጣሪ ነው። ክብር ለእግዚአብሔር ይሁን። ይህን ፈጣሪ የሆነ አምላክ ካልፈራ ነውና ካላከበር ነው ሌላ ማንን ነው የምንፈራ ወገኖች? ስለዚህ የሰጠውት መልስ እርሱ የጠበቀው ወይም የቆጠራቸው አይደሉም። እግዚአብሔርን በመፍራት ምሪት እናገኛለን፣ ጥበቃ እናገኛለን። የእርሱ አብሮነት ከኛ ጋር ይሆናል። ከጌታ ጋር የሚራመዱ ሰዎች አሉ ወገኖቼ። ክብር ለእግዚአብሔር ይሁን። ጽድቅና ቅድስናን ያላብሰናል። እርሱም በምንፈራበት ጊዜ ሰው እግዚአብሔርን እየወደደ ቢኖር። ድሮ አንድ መጽሐፍ ሳነብ የአንዲት የቤት ሰራተኛ ታሪክ አነብ ነበር። መጥረጊያዋን ይዛ ቤቱን ትጠርጋለች። ስትጠርግ ብዙ ቆሻሻ ትሰበስብና ያንን ቆሻሻ ደግሞ ታነሳዋለች። ታውቃላችሁ፣ ከዛ ውስጥ ደግሞ እሷ ትጸልያለች። ጌታ ሆይ ይሄንን ቤት ጠርጌ ይሄን ሁሉ ቆሻሻ ሰበሰብኩና ጣልኩ። እንዲሁ በሕይወቴ ውስጥ ያለውን ቆሻሻ እባክህን አንተ ጥረግልኝ ትላለች። እግዚአብሔር የተመሰገነ ይሁን። የቆሸሸ ሕይወታችን የሚጠርግልንና የሚያጸዳልን እኔና እናንተ በዚህ ታላቅ አምላክ ፊት እርሱን የምንፈራ ከሆነ እጠበኝ እያልነው ስንጠራው በቅዱስ ደሙ ያጥበናል። ክብር ለእርሱ ይሁን። ይቀድሰናል። አሜን እንላለን ወይ? በመልካም ምሳሌነታቸው የታወቁ አባቶች በመጽሐፍ ቅዱስ ውስጥ አሉ። እነሱን ጠቀስ ጠቀስ አደርግላቸዋለሁ። አንዱ አብርሃም ነው። አብርሃም አባት ተብሎ የሚጠራበት የመጀመሪያው ፓትርያርክ አባት፣ በጣም የሚያስደንቅ ሰው ነው። አንድ የተስፋ ልጅ ነው እግዚአብሔር እሰጥሃለሁ ብሎት 100 ዓመት በሆነው ጊዜ ይሄንን ልጅ የወለደው። ያ ልጅ ካደገና 14 ዓመት አካባቢ ሲሆን የሚያጓጓ ቲኔጀር በሆነበት ጊዜ እግዚአብሔር አብርሃም አለው። ሊፈትነው መጣ እግዚአብሔር። እስቲ እንግዲህ ትወደኝ እንደሆነ ይህንን ያለህን ልጅ ይስሐቅን በሞሪያ ተራራ ላይ ውሰድና ሰዋልኝ፣ የሚቃጠል መስዋዕት አድርገህ አቅርብ አለው። እዛ ላይ ታያላችሁ። ዘፍጥረት ምዕራፍ 22 ቁጥር 12
እርሱም እነሆኝ አለ። እርሱም በብላቴናው ላይ እጁን ዘረጋ፣ አንገቱን ለማረድ አስሮታል። ታሪኩ ረጅም ነው፣ እዛ ታሪክ ውስጥ አልገባም። ይስሐቅ ራሱ እንጨት ተሸክሞ እሳት ተሸክሞ ሲሄድ ጥያቄ ጠይቆታል አባቱን። አባቴ ይኸው እንጨትም ተሸክመናል፣ እሳትም ይዘናል፣ ነገር ግን የመስዋዕቱ በግ ወዴት አለ ብሎ አባቱን ጠየቀ። የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። ሆድ ሲያውቅ ዶሮ ማታ እንደሚባል በሀገራችን አብርሃም ሆዱ እያወቀ ልጁ እንደሚሰዋ፣ ነገር ግን እግዚአብሔር ልጄ ብሰዋው እንኳን እግዚአብሔር ያስነሳዋል ብሎ ነው ያመነው። ታዲያ ሊሰዋው የሚያርድበትን ስለታም አንስቷል፣ መዟል። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆን አሁን አውቄአለሁ አለው። እግዚአብሔርን የምትፈራ እንደሆንክ አንድ ልጅ በስተርጅናው የወለደው ልጅ ለሚስቱም ሳያማክራት ለሳራ ቢነግራት ኖሮ በቃ እንግዲህ እንደኛ በኢየሱስ ስም ማለት ባይኖርም በዛን ጊዜ አብዳሃል ነው የምትለው። ጤና የለህም እንዴ? ጭንቅላት ዞሯል እንዴ ነው የምትለው። ይጣሉ ነበር። ሳይነግራት ግን መጣው ብሏት ነው የወጣው። ረዥም ጉዞ ነው የሚጓዙት። ልጁን የሚቃጠል መስዋዕት አድርጎ ለእግዚአብሔር ሊያቀርብ። እግዚአብሔር አምላክ ግን አየሁ ምን ያህል እንደምትወደኝ፣ አንድ ልጅህን ልትሰጠኝ እንኳን ልጅህን አልከለከልኸኝምና እግዚአብሔርን የምትፈራ እንደሆነ አሁን አወቁ። ወገኖቼ እግዚአብሔርንና እናንተን ልጅ አይጠይቀንም። ነገር ግን እግዚአብሔርን የምናገለግልበት ብዙ መንገድ አለ። ክርስቶስ መስዋዕታችን ስለተሰዋ የሰው መስዋዕት ማቅረብ አስፈላጊ አይደለም። የእንስሳ መስዋዕት ማቅረብ አስፈላጊ አይደለም። ነገር ግን አገልግሎታችንን፣ ጉልበታችንን፣ የምንበረከክበትን ገንዘባችንን፣ የኛ አይደለም ገንዘቡን እግዚአብሔር የሰጠን ነው። አስራታችንን ለእግዚአብሔር እንሰጣለን። ሰው እግዚአብሔርን ከፈራ ለእግዚአብሔር የሚያስፈልገውን ነገር ይሰጣል፣ አይከለክልም። አብርሃም ጥሩ አባት ነበር፣ በጣም ጥሩ መሪ ነበር። ስለዚህ የእርሱን ፈለግ መከተል አስፈላጊ ነው። የያዕቆብ ልጅ ዮሴፍ ሌላው ልናገርበት የፈለግኩት ነው። ዮሴፍ መቼም ብዙ ፈተና ደርሶበታል። በፈተናው ሁሉ ደግሞ እግዚአብሔር ከእርሱ ጋር ስለሆነ ሁልጊዜ እያሸነፈ ነው የሚወጣው። ጉድጓድ ውስጥ ሲጥሉት እግዚአብሔር ከእርሱ ጋር ነበር። ተሽጦ ባሪያ ሆኖ ሲሄድ እግዚአብሔር ከእርሱ ጋር ነበር። ወህኒ ቤት ሲገባ እግዚአብሔር ከእርሱ ጋር ነበር። ስለዚህ ከእስረኞች ሁሉ ይልቅ ሞገስ ሰጠው እግዚአብሔር። ወደ እስር ቤት የገባበት ምክንያት ደግሞ ባልሰራው ወንጀል ነው። የጶጢፋር ሚስት ይህንን ወጣት አየችው፣ ጎመጀችው። በጣም ሁልጊዜ አብሯት ነው የሚውለው እና በቃ ጠየቀችው። አብረን እንተኛ ብላ ነው የጠየቀችው። ግልጽ ነው ነገሩ። ነገር ግን ዮሴፍ ምን አለ? ዘፍጥረት 39 ቁጥር 9 ላይ እንደምታነቡት ለዚህ ቤት ከኔ የሚበልጥ ሰው የለም አለ። ሚስቱ ስለሆንሽ ካንቺም በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ አለ። ፈሪሃ እግዚአብሔር ማለት ይህ ነው ወገኖቼ። ሁሉ ነገር ቀርቦለታል። ባሪያ ከመባል ይልቅ
የጌታውን ሚስት ጓደኛው አድርጎ በደንብ እያዝናናችው የሚያስፈልገውን ገንዘብም ቢሆን ምንም ነገር እየሰጠችው መኖር ይችል ነበር። ነገር ግን እግዚአብሔር ማነው ጌታዬ ሁሉን ነገር ሰጠኝ፣ በዚህ ቤት ውስጥ አለቃ አደረገኝ፣ አንቺን ግን አልሰጠኝ። ስለዚህ ተያለ። ያው ታሪኩን ታውቃላችሁ። በመጨረሻ ላይ ልብሱን ስትይዝና በግድ በቃ ያን ክፉ ተግባር እንድትፈጽም ልታደርገው ስትሞክር ልብሱን ጥሎላት ሸሸ እና ከሰሰችው። ይሄ ባሪያ እዚህ አምጥተህ ያስቀመጥከው ይኸው ተናንቆኝ በግድ ነው ያመለጥኩት፣ ይኸው ልብሱ ብላ ለጌታዋ ተናግራ በዛ ነው እስር ቤት ውስጥ የገባው። ጥሩ ሰው ነው፣ የእግዚአብሔር ሰው ነው፣ ፈሪሃ እግዚአብሔር ያለበት ሰው ነው። ያ ዮሴፍ ባላደራው ዮሴፍ ባለፈው ፓስተር ሙሌ በክሪስማስ አካባቢ አካፍሎናል ስለ ዮሴፎች። አንዱ ባላደራው ዮሴፍ ነው። እጅግ በጣም የሚያስደንቅ ሰው ነው። እሱ ደግሞ እጮኛ ነበረችው፣ በጣም ቆንጆ የሆነች አምላክ እንኳን የጓጓት የራሱ ሊያደርጋት የልጁ እናት ሊያደርጋት የጓጓት ከብዙ ሴቶች መካከል እጅግ የተመረጠች ድንግል ሴት የዮሴፍ እጮኛ ነበረች። በማቴዎስ ወንጌል ምዕራፍ 1 ቁጥር 19 እስከ 20 ድረስ ስትመለከቱ አሁን አርግዛለች። በመንፈስ ቅዱስ ኃይል ጌታ ኢየሱስ ክርስቶስ በማኅፀኗ ውስጥ ተፈጥሯል፣ ተቀምጧል በማኅፀኗ ውስጥ። እጮኛዋ ዮሴፍ ሆዷ ገፋ ገፋ ማለቱን አይቶ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። በጣም ፈርቶ ነበር። አያችሁ፣ በአይሁዶች ሕግ ምን ነበር መሰላችሁ? አንዲት ሴት ስትነወርና ከጋብቻ ውጭ አርግዛ ስትገኝ ወደ ካህን ተጎትታ ትሄዳለች። ትሄድና በድንጋይ ትወገራለች። ዮሴፍ ያንን የማድረግ መብት ነበረው። ነገር ግን እጮኛውን ሊገልጣት አልፈለገም፣ ሊያዋርዳት አልፈለገም። በስውር ግን ሊተዋት አሰበ። እግዚአብሔር ሁሉን ያውቃል። ያን ጻድቅ ሰው አየው። እግዚአብሔር ልጁን ኢየሱስ ክርስቶስን የሚንከባከብለት አዳብት አድርጎ ፕሮቴክሽን የሚሰጠው የሚመግበው የሚያሳድገው አባት ሊያደርገው የመረጠው ዮሴፍን ነበር። አስደናቂ ሰው ነው በጣም። በዚህ በአባቶች ቀን በሱ ብቻ ብሰብክ ደስ ባለኝ። አስደናቂ አባት ነው የማርያም እጮኛ ዮሴፍ። ጌታችን ኢየሱስ ክርስቶስን ፕሮቴክት ያደረገ። ተነስና ሕፃኑን ሊገሉት ይፈልጋሉ፣ ወደ ግብፅ አገር ይዘው ሽሽ። ረፊውጂ ሆነ ወደ ግብፅ አገር ይዞት ሄዶ ጌታችን ኢየሱስ ክርስቶስ በስደት በፈጠረው ዓለም ውስጥ ረፊውጂ ሆኖ ኖረዋል። እንደገና እርሱን የሚያሳድዱት ደግሞ ሲሞቱ ሕፃኑን የሚፈልጉት ሰዎች አልቀዋልና ሕፃኑን ይዘህ ተመለስ አለው። ተመልከቱ፣ በልደቱ ያየው መከራ ኢየሱስ ሲወለድ ማርያም የምትወልድበትን ቦታ አጥቶ በግርግም በበረት ውስጥ እንድትወልድ አደረገ እና የዮሴፍ ጥረት በጣም ያስደንቀኛል ወገኖቼ። የራሱ ልጅ ላልሆነ ግን መልአክ በሌሊት ተገልጦለት ስለተናገረው ያንን አምኖ የዓለም መድኃኒት
ኢየሱስ ክርስቶስ ብለህ ስሙን የምታወጣለት እሱ ነው የሚወለደው ብሎ ነው የነገረው። ለሱም መድኃኒት ነው ማለት ነው ኢየሱስ ክርስቶስ። ለእርሱም አዳኝ ነው። ሃሌሉያ። ሊተዋት ወስዶ ሊያስወግራት ይችል ነበር። ነገር ግን በቃ እኔ አልገልጣትም፣ ጥሩ ሴት ነች፣ ተሳስታ ነው እንደዚህ የሆነችው፣ ስለዚህ በስውር ተዋታለሁ ብሎ ነው ያሰበው። ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው። ክብር ለእግዚአብሔር ይሁን። አያችሁ፣ በጣም ፈርቶ ነበር። ሁኔታው አስፈርቶት ነበር። አሁን ግን የእግዚአብሔር ድምፅ ሲመጣ እግዚአብሔርን ወደ መፍራት አዞረው። ያን ሁኔታን ከመፍራት ተሻገረና የተናገረኝ የእግዚአብሔር መልአክ የጌታን ቃል ነው የተናገረኝ፣ እቀበላለሁ። ምንም እንኳን እጮኛዬ ብትሆን it is all right። አምላክን አዳኝ የሆነውን ኢየሱስ ክርስቶስን በትንቢት የተነገረለትን ልጅ ልትሸከም የቻለች ታላቅ ሴት ብሎ ነው እያደነቀ የተቀበላት። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ክብር ለእርሱ ይሁን። ሃሌሉያ። ስለዚህ ወገኖች እንዲህ ያሉ የተቀደሱ እግዚአብሔርን የሚፈሩ ሰዎች ምሳሌዎቻችን ናቸው። እንድንማርባቸው ነው ታሪካቸው ተጽፎ የተቀመጠልን። ሌላው ልጠቅስላችሁ የምፈልገው መቶ አለቃ ቀርኔሌዎስ ነው። መቶ አለቃ ቀርኔሌዎስ እግዚአብሔርን የሚፈራ ሰው ነበረ። በሐዋርያት ሥራ ምዕራፍ 10 ቁጥር 2 ላይ እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ይለዋል። እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበር። ጸሎት የምናደርገው፣ ምጽዋት የምንሰጠው፣ መልካም ነገር የምናደርገው እግዚአብሔርን ከመፍራት የተነሳ ነው ወገኖቼ። ክብር ለእግዚአብሔር ይሁን። ሃሌሉያ። ስለዚህ ይሄ ሰው ምሳሌያችን ነው። የመቶ አለቃ ቀርኔሌዎስ ጥሩ ምሳሌ ነው። ሃሌሉያ። እግዚአብሔር ይመስገን። ከቤተሰቦቹ ሁሉ ጋር ይላል። ብቻውን አይደለም የሚጸልየው። ሚስቱን፣ ልጆቹን፣ ቤት ውስጥ ያሉትን ቤተሰቦች ሰብስቦ አብሮ ይጸልያል። እግዚአብሔርን የሚያመልክ ሰው ነው። እግዚአብሔርን የሚፈራ ሰው ነው። ለሕዝብም እጅግ ምጽዋት የሚያደርግ ሰው ነው። ለምን? እግዚአብሔርን ስለሚፈራ። የምታደርጉት መልካም ነገር በእግዚአብሔር ቤት ውስጥ ወገኖች ለታይታ አይደለም፣ ወይም ደግሞ ገሌ ተብላችሁ ለመሞገስ አይደለም። እግዚአብሔርን ከመፍራት እየተነሳ ነው ይሄን የምናደርገው። ክብር ሁሉ ለእግዚአብሔር ይሁን። ልክ እነዚህ በጎ ሰዎች ጥሩ ነገር ያደረጉ ምሳሌዎች እንዳሉ ብዙ ሰዎች አሉ መጽሐፍ ቅዱስ ውስጥ። መጥፎ ምሳሌዎችም ደግሞ በመጽሐፍ ቅዱሳችን ውስጥ አሉ። አንዱ ፈርዖን ነው። ከፈርዖን መቼም መልካም ነገር አይጠበቅም። ፈርዖን እግዚአብሔርን የማይፈራ ሰው ነው። ፈርዖንን ሕዝቤን ልቀቅ፣ ያገለግለኝ ዘንድ ሕዝቤን ልቀቅ እያለ ሙሴና አሮን ሄደው ሲጠይቁት ተአምራት ሲያደርጉ ምን ይል ነበር? ዘጸአት 5:2 ላይ ፈርዖንም ቃሉን እሰማ ዘንድ እስራኤልን ስለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። አዎ ትልቁን ሥራ የሚሰሩት እስራኤላውያን ናቸው። በጊዜው የነበረውን ኢንዱስትሪ፣ የቢልዲንግ ኢንዱስትሪ፣ የእርሻ ኢንዱስትሪ፣ እነ ፒራሚድ የመሳሰሉትን የሚሰሩ እነዚህ ዕብራውያን ነበሩ። ባሪያዎች አድርጎ ይገዛቸው ነበር። እነሱን ከለቀቀ አገሪቱ ኢኮኖሚዋ ሞተ ማለት ነው። ሱፐር ፓወር የነበረችው ማን ነው ለመሆኑ? ይሄ ያህዌ የምትሉት እግዚአብሔር የምትሉት ማን ነው? እሱ አላውቀውም። እግዚአብሔርን የማይፈራ ሰው በቀይ ባህር ውስጥ ከነሰራዊቱ ሰጥሞ ቀረ። እግዚአብሔርን አለመፍራት ውጤት አለው ወገኖቼ። መጥፎ ምሳሌ ነው።
እንደዚህ ያለውን ማን ነው? እግዚአብሔር ለመሆኑ ማን ነው የሚል ጥሩ ምሳሌ ስላልሆነ አንከተለውም። በጣም ልቤ ላይ ጠብቆ የመጣው ደግሞ ሉቃስ 18 ላይ የተጻፈ አንድ ሰው ታሪክ ነው። ዳኛ ነው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። እንደዚህ አይነት ሰዎች ዛሬም በቤተ ክርስቲያን ውስጥ ሊኖሩ ይችላሉ ወገኖቼ። እግዚአብሔርን የማይፈሩ ሰውን የማያፍሩ፣ ያው እንደፈለጉ የሚናገሩ፣ እንደፈለጉ የሚኖሩ፣ መጽሐፍ ቅዱሳዊ መመሪያን የማይከተሉ ሰዎች ሊኖሩ ይችላሉ። በጣም አደገኛ ነው። አመፀኛ ዳኛ። ይህ አመፀኛ ዳኛ ምንድን ነው የሚያደርገው? አንዲት መበለቲት ሴት አለች። ትመጣና ሁልጊዜ ገና ከቤቱ ከመውጣቱ በፊት አቤት አቤት ከባላ ጋር ይፍረድልኝ አቤት ትላለች፣ ትጮኻለች። ሁልጊዜ እየመጣች ትጮኻለች። ጎረቤት ሁሉ ይሰማል። አመፀኛ ዳኞች አጋጥመውኝ ያውቃል። እኔም በሀገራችን አሁን እንዴት እንደሆነ አላውቅም። አሁን ይዋዋላሉ አሉ ስንት ትከፍለኛለህ እያሉ። ያን ጊዜ ግን አየህ ምን መሰለህ፣ እጃቸውን እንዲህ ካሉ 10 ብር ማለት ነው። የአሁኑ ብር አይደለም። ድሮ 2 ብር $1 ነበር። 2 ጊዜ እንዲህ ካሉ 20 ብር አምጣ ነው። አንዴ እንዲህ ካሉ 10 ብር ስጠኝ ፈርድልሃለሁ ነው። ይህ ዳኛም ልክ እግዚአብሔርን የማይፈራ ሰውን የማያፍር፣ እቺ ሴት አቤት አቤት እያለች ስትጮህ፣ እቺ ሴት ሁልጊዜ እየመጣች ትጮህብኛለች። በቃ ንዝንዟን ለማስቀረት ዝም ብዬ ልብረድላት፣ ምንም እንኳን እግዚአብሔርን ባልፈራ ሰውን ባላፍር እፈርድላታለሁ ብሎ ወሰነ። ስለዚህ በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበር። እንደዚህ አይነት ሰዎች ባይኖሩ ኖሮ ይሄ ቃል ተጽፎ አይቀመጥልንም ነበር። ያውም በወንጌል ላይ ጌታ ኢየሱስ ነው የተናገረው። እግዚአብሔርን እየፈራ ነው እንኑር። ወገኖቼ ያዋጣል እግዚአብሔርን መፍራት። አሜን እንላለን ወይ? ወደ ከፍታ መውጣት ብትፈልጉ ዝቅ ማለት ነው። በዚህ ታላቅ አምላክ ፊት እኔ የሚለው ነገር ተሰርዞ ጌታ ማለት አለብን። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ንጉሥ ብልጣሶር የሚባል ሌላ መጥፎ ምሳሌ። ብልጣሶር ምንድን ነው ያደረገው? የመቅደሱን ዕቃ የባቢሎን ንጉሥ ከእስራኤል ሀገር ከኢየሩሳሌም ጥርግርግ አድርጎ የወርቁን ዕቃ፣ የነሐሱን ዕቃ፣ የብሩን ዕቃ ወስዶ አንድ ቀን በቃ ቁባቶችን ሁሉ ሰበሰበና ብዙ ሚስቶች አሉት። በቃ ጠጡ፣ በዚህ ዕቃ ጠጡ አለ። ያ ለቁርባን የሚቀርብ ዕቃ ነው። ለእግዚአብሔር ለአክብሮት የሚቀርብ ዕቃ ነው። ነገር ግን የእግዚአብሔርን ዕቃ ወጣና አዋረደ። ዳንኤል መጣና ማኔ ቴቄል ፋሬስ የሚል ጽሑፍ ግድግዳ ላይ አንድ እጅ መጥቶ ስለጻፈ በጣም ደነገጠ። ሰውየው ደነገጠ። ሴቶቹም ሁሉ እዛ ያሉት ሚስቶቹ ደነገጡ፣ ቁባቶቹ ሁሉ። ከዛ በኋላ ጠራው። ማኔ ቴቄል ፋሬስ የሚለውን ቃል ተረጎመለት። ከዛ በኋላ ምን አለ ዳንኤል? ምዕራፍ 5 ቁጥር 23 ላይ የመቅደሱንም ዕቃዎች በፊት አመጡ፣ አንተም መኳንንትም ሚስቶችም ቁባቶችም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሰሩትን የማያዩትንም የማይሰሙትንም የማያውቁትንም አማልክት አመሰገነ። ትንፋሽንና መንገድን ሁሉ በእጁ የያዘውን አምላክ አላከበርኸው። አያችሁ፣ ትንፋሻችንን
መንገዳችንን ሁሉ የያዘ አምላክ ነው። ይሄ አክብሩኝ ብሎ ፍሩኝ ብሎ የሚናገራችሁ አምላክ። የኔና የእናንተ ትንፋሽ በእጃችን አይደለም በጭራሽ። ተመልከቱ፣ ሰዎች በየቦታው ያልቃሉ እኮ። ሰሞኑን ሞት ብቻ አይደለም የምትሰሙት። በአውሮፕላን ስንት ሰዎች ሞቱ። እዛ አውሮፕላን ላይ ስንት ሰው እንደተሳፈረ እንኳን አሁን ነው የታወቀው። 242 ሰዎች ህንድ ውስጥ ሞቱ ተባለ። አሁን ቁጥሩ 270 ደርሰዋል ተባለ። በአንድ አደጋ ይህን ያህል ሰዎች አለቁ። የአሜሪካ ከተሞች ማንም ሰው መሳሪያ ይዞ መጥቶ በቃ ሰዎችን ይገላል። በትምህርት ቤት ውስጥ እንዲሁም ደግሞ ሰው በተሰበሰበበት ስፍራ ቤት ድረስ በመምጣት አደጋ ሊጥሉ ይችላሉ። ድሮ አንድ ትራክት ነበር ሀገራችን የሚበትን ሞት ነግሷል ይላል። በመንገድ ላይ ሞት፣ በሰማይ ሞት፣ በባህር ላይ ሞት፣ በየስፍራው ሞት ሞት ነግሷል ይልና ስለ ኢየሱስ ክርስቶስ ይናገራል። ስለዚህ ዳንኤል እንደተናገረው ለንጉሥ ብልጣሶር ወገኖቼ ትንፋሻችንና መንገዳችን ሁሉ በእጁ የያዘ ጌታ ነው። ልናከብረው፣ ልንፈራው፣ ልንገዛለት የሚያስፈልገው። ለእግዚአብሔር እንገዛ፣ እግዚአብሔርን እንፍራው አምላካችንን። ዛሬ ፈሪሃ እግዚአብሔር የሚባል እንደውም ከጴንጤው መካከል በጣም ጠፍቷል ወገኖቼ። እንደፈለገ ነው ሰው የሚኖረው። የመሳፍንት ዘመን ሆነዋል፣ እዚህም ሀገራችንም በየቦታው እና የጽድቅ የቅድስና ኑሮ እግዚአብሔርን የመፍራት ሕይወት እንድንለማመድ እግዚአብሔር ይጠብቅብናል። ለምን? እስትንፋሳችን የያዘው እርሱ ነው። ከዚህ ወጥተን ምን እንደሚገጥመን አናውቅም በጭራሽ። ስለዚህ ነው ሁልጊዜ ራሴን እሸፍናለሁ። እኔ መኪናዬን ሳስነሳ ፈርቻ አይደለም፣ ይሄ ትልቅ አምላክ እንዲጠብቀኝ እፈልጋለሁ። እና ኢግናይት ከማድረጌ በፊት ጸልዬ ነው መንገዴን የምጀምረው። በመንገድ ላይ ሞት ሊያጋጥም ይችላል። እስትንፋሳችን የኛ አይደለም። ይሄ ንጉሥ ብልጣሶር ግን በቃ በአንድ ምሽት ቁባቶችን፣ ሚስቶችን ሁሉ ሰብስቦ የመንግስት አማካሪዎችን ሁሉ ሰብስቦ ጠጣበት። በእግዚአብሔር ዕቃ አረከሰው። ስለዚህ እግዚአብሔርን ቤት ልንጠነቀቅለት ያስፈልጋል። ከሁሉ በላይ ደግሞ የእግዚአብሔር ቤት ሕንፃ አይደለም። እኔና እናንተ የመንፈስ ቅዱስ መኖሪያ ነን። እግዚአብሔር በሕይወታችን ውስጥ ይኖራል። ስለዚህ ይህን መቅደስ፣ ሕያው የሆነውን መቅደስ እንዳናረክሰው እግዚአብሔርን በመፍራት መኖር ያስፈልገናል። እነዚህ መጥፎ ምሳሌዎች ወገኖቼ እንድንማርባቸው እግዚአብሔር የሰጠን ናቸው። እግዚአብሔርን የሚፈራ ሰው የሚተገብራቸው ነገሮች አሉ። መዝሙር 112 ቁጥር 1 እና 2 ላይ እንደዚህ ይላል፣ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል፣ የቅኖች ትውልድ ትባረካለች ይላል። እግዚአብሔርን የሚፈራ ሰው ይሄንን ይመስላል። ትእዛዙንም እጅግ የሚወድ ሰው ምስጉን ነው። እግዚአብሔርን እየፈራን ከኖር ነው። እገሌ እኮ እግዚአብሔርን እየፈራ የሚኖር ሰው ነው። እገሊት እኮ ጌታን ትፈራለች። አያችሁ፣ ሰዎች ከሕይወታችን ውስጥ ይማራል። እግዚአብሔርን የማይፈራ ሰውን የማያፍር ክፉ የሆነ ዳኛ የሚያመጣውን ችግር በትንሹም ቢሆን ገልጬላችኋለሁ። በምሳሌነታቸው ክፉ የሆኑ ሰዎችን ልንመስላቸውም አይገባም። ልጆቹን በእግዚአብሔር መንገድ ይመራል። እግዚአብሔርን የሚፈራ ሰው ልጆቹን በእግዚአብሔር መንገድ ይመራል። ዘዳግም ምዕራፍ 6 ቁጥር 5 እና 7
አንተም አምላክን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይል ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ልጆችንም አስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። እግዚአብሔርን መፍራት ወገኖቼ ለልጆቻችን የምናስተምረው ነው። አባቶች ኃላፊነት አለብን። እግዚአብሔር በመልኩ በምሳሌው የፈጠረን፣ እግዚአብሔር ለእኛ መልካም ነገር እንዳስተማረን እኛ ደግሞ ልጆቻችን እንድናስተምር ነው። የቤታችን ካህን እኛ አባቶች ነን። አባት ደካማ ከሆነ ቤቱም ደካማ ይሆናል። ስለዚህ ለልጆች አስተምረው፣ ተጫወተው፣ ንገራቸው ለልጆችህ። ክብር ለእግዚአብሔር ይሁን። ወንጌል አይለወጥም ወገኖቼ። ለትውልዱም ይሆናል፣ ለሚመጣውም ጄኔሬሽን ይሆናል። ክብር ለእግዚአብሔር ይሁን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የትኛውም ጥበብ፣ የትኛውም አዳዲስ ትምህርት፣ እውቀት ይምጣ፣ ነገር ግን የእግዚአብሔርን ቃል ሊተካ የሚችል ማንም የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የሚፈራ ሰው ባለቤቱን ይወዳል። ሴትም ትሁን ወንድ እግዚአብሔርን የሚፈሩ ከሆነ ባለቤታቸውን ይወዳሉ። አንዲት በጣም የተወደደች የተከበረች እህት ነበረች። ባሏ አማኝ አይደለም። በቃ ተንበርክካ ስትጸልይ በመጽሐፉ ነው ጉንጯ ላይ የሚመታት። ተነሽ እንተኛ ይላታል። ያቺ እህት ብዙ ጊዜ እየደወለች ታጽናናለች ሰዎችን። ለእኔ ብዙ ጊዜ ትደውልልኝ ነበር። ሰይፉ ትለኛለች፣ ብንችል ቤተሰቦቻችንን ይዘን ወደ መንግሥተ ሰማይ እንሄዳለን፣ እምቢ ካሉ ደግሞ እኛ እንሄዳለን ትለኛለች። በመጨረሻ እሷ ሄደች። በወሊድ ምክንያት ነው ወደ ጌታ ሄደችው። ጅብ ካለፈ ውሻ ጮኸ እንደሚባል እሷ ከሄደች በኋላ ባሏ ጌታን ተቀበለ። ይደግ አይደግ አላውቅም። ደቀ መዝሙር ሆኖ እንደሆነ አላውቅም። ሰው ጌታን ሊቀበል ይችላል፣ ግን ደቀ መዝሙር ካልሆነ ምን ዋጋ አለው? በእግዚአብሔር ቤት ውስጥ መኖር እንዴት መኖር እንደሚገባ አንድ አማኝ አውቆ በዛ መሰረት ካልሄደ አማኝ ነው ማለት በጣም ያስቸግራል። አማኝ ከሆን በቤቱ ስርዓት መሄድ አለብን ማለት ነው። እግዚአብሔርን መፍራት አለብን። ኤፌሶን ምዕራፍ 5 ቁጥር 28 ላይ እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ስለዚህ አባቶች፣ ባሎች ሚስቶቻችሁን ውደዱ። ኢየሱስ ክርስቶስ ቤተ ክርስቲያንን እንደወደዳት እኛ ደግሞ ሚስቶቻችንን ልንወድ ይገባል። እግዚአብሔር የተመሰገነ ይሁን። ስናገባ ቀላል ነው በጣም። ተሞሽረን ቆንጆ ልብስ ለብሰን ሌመዚን ውጪ ቆሞልን በቃ የሙሽርነት ቀን በጣም ደስ ያሰኛል እና በቃ ሱፐር ዴይ ነው። ያ ቀን በጣም ታላቅ ቀን ነው። ነገር ግን ብዙ ደግሞ የሚመጣ ዘመን አለ። የጎልማስነት ዘመን፣ የሽምግልና ዘመን፣ የሽበት ዘመን ይመጣል። ያኔም ያቺ ሚስት አካልህ ነች፣ ባልሽ አካልሽ ነው። ፍቅራችን ሊቀጥል ያስፈልገዋል። አሜን እንላለን ወይ? ይህን እየኖርኩት ስለሆነ ከኔ በላይ የሚነግራችሁ ማንም የለም። ስለዚህ ክብር ለእግዚአብሔር ይሁን። ሃሌሉያ። እኔ ማሚን በእውነት ነው የምላችሁ፣ ያለችበት ሁኔታ እጅግ በጣም ያሳዝናል። ነገር ግን በጣም በጣም ወዳጅ ታሳዝነኛለች። ሀግ አደርጋታለሁ፣ እስማታለሁ፣ ተኬር አደርጋታለሁ።
ከኔ ቀድማ እንደዚህ ትሆናለች ብዬ አስቤ አላውቅም። ልጆች ሆነን አንቀርም። እንደገናም ደግሞ በታማኝነት ከባል ከትዳር ጓደኛ ጋር መኖር የአባቶች ኃላፊነት ነው። እሳትን ማጥፋት ያስፈልጋል። እንዲነድ እንዲቀጥል ማድረግ ትክክል አይደለም። ስለዚህ ጌታ ኢየሱስ ክርስቶስ በመካከል አልተወንም። የቀደመውን ፍቅሩን ከላያችን ላይ አላነሳም። ኃጢአት ብንሰራ ጭቃችን እንደገና እያጠበ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል የእግዚአብሔር ቃል። ሁልጊዜ በንስሐ ሕይወታችን እየታጠበ ጌታ ኢየሱስ ክርስቶስን እስከ ጽዮን ድረስ እንከተለዋለን። ክብር ለእግዚአብሔር ይሁን። እርሱ አይተወንም፣ እርሱ አይጥለንም። አሜን እንላለን ወይ? በቃ አረጀ እንዲሆነ ብሎ ጌታ አይተወንም። እኔና እናንተም ደግሞ ልክ የዚሁኑ አይነት ሕይወት መምራት ያስፈልገናል። ትልቁ ምሳሌያችን ጌታ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔርን የሚፈራ ሰው በየቀኑ ይጸልያል። እባካችሁ ጸልዩ። እባካችሁ በጊዜ ወደ እግዚአብሔር ቤት ኑ። እባካችሁ ቤተ ክርስቲያን በቃ ገንዘብ አጣች አስራታችሁን ስጡ ተብሎ አይለመንም። ሰው እግዚአብሔርን ከፈራ የእርሱ ያልሆነውን ነገር የእግዚአብሔር የሆነውን ለእግዚአብሔር ሳይጠየቅ ይሰጣል። ክብር ለእግዚአብሔር ይሁን። ሃሌሉያ። ያው እኔ መቼም ሙሉ ጊዜ ነግራቸዋለሁ፣ ሌባ ነበርኩ። በጣም ሞላጫ ሌባ፣ ከእግዚአብሔር ላይ የምሰርቅ። ባለቤቴ ነበረች ልክ ያገባችኝ። ያንን ብቻ ለመስራት የኔ ባለቤት ከሆነች ትልቅ ስራ ሰርታለች፣ አስተካክላኛለች። ሞላጫ ሌባን የእግዚአብሔር ሰው ለማድረግ የምትችል ጀግኒት ሴት። ክብር ለእግዚአብሔር ይሁን። እግዚአብሔርን አትስረቁ። አሜን በሉ። አትስረቁ። ለእግዚአብሔር ጊዜያችሁን አትስረቁ። ጸልዩ ወገኖቼ። የንስሐ ሕይወት ኑሩ። ሰው ኃጢአትን እንደ ውሃ ጭልጥ እያደረገ እየጠጣ በእግዚአብሔር ፊት ግን ቀርቦ ንስሐ ካልገባ በኃጢአት ይኖራል። ጌታ ቢመጣ የዛ ሰው እድል ምን እንደሚመስል መናገር አልችልም። ስለዚህ የንስሐ ሕይወት ይኖራል። እግዚአብሔርን የሚፈራ ሰው የሚመስለውን ትውልድ ያስነሳል። ለትውልዱ ጥሩ ምሳሌ ይሆናል። እግዚአብሔር የተመሰገነ ይሁን። እንደው በቃ ዛሬ አንድ ኩባያ እና አበባ በውስጡ ካርድ አግኝቻለሁኝ ከልጅ ልጆቼ ነምበር ዋን ዳዲ ነህ አንተ አሉ። ግን ብዙ ጥያቄ ጠይቅ ነበር እዛ ቤት የቤት ደስኬ ላይ ቁጭ ብዬ ነኝ። አሁን ነምበር ዋን ነኝ ይላለሁ። ከኔ የሚሻሉ ሰዎች የሉም። እውነት ነው። አዎ ቤተሰቤ ነው የሚያውቀኝ እና ነምበር ዋን ነኝ ለማለት በጣም ይከብደኛል። ብዙ የተሻሉ ሰዎች ሊኖሩ ይችላል። በመጽሐፍ ቅዱስ ውስጥ ያሉትን አባቶች እግዚአብሔርን የሚፈሩ ሰዎች መምሰል እፈልጋለሁ። ለዚህ ነው ሐዋርያው ጳውሎስ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ስለዚህ ጌታን እንምሰለው። ለቤተሰቡ ምሳሌ ይሆናል። ኢሳይያስ 66 ቁጥር 2 ላይ እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸውና ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። The fear of the Lord is the beginning of wisdom. አያችሁ፣ እግዚአብሔርን መፍራት። እግዚአብሔር ወደ እነዚህ ሰዎች እመለከታለሁ ነው። እግዚአብሔር እንዲመለከታችሁ በረከት እንዲያገኛችሁ ከፈለጋችሁ እያንዳንዳችሁ እግዚአብሔርን እየፈራችሁ ኑሩ።
በምስጢር የምንኖረውን ህይወታችንን ሁሉ እግዚአብሔር ያውቃል። ይህ ሴልፎናችን መቼም አስደናቂ ነው። ስለዚህ ሴልፎናችን ሲነግሩኝ ልጆቼ ያዩሃል እኮ ይሉኛል። ቤታችን ውስጥ እንኳን ሆነን ምን እንደምንናገር በዚህ በስልክ ላይ ምን እንደምናወራ ይሰማሉ የሚሰሙት። ይህን የሚከታተሉ ሰዎች አሉ፣ ባለስልጣኖች እና ምስጢር አይደለም። እግዚአብሔር ታዲያ ሰው እንኳን ይሄንን ሲያደርግ እግዚአብሔር አምላካችን ደግሞ እንዴት ነው እኔንና እናንተን የሚያውቀን? እያንዳንዳችን ኢን ኤንድ አውት ያውቀናል። ክብር ለእግዚአብሔር ይሁን። ብዙ የማይገቡን ነገሮች አሉ በአሁኑ ቴክኖሎጂ። መቼስ የአሁኑ የጦርነት ሁኔታ በጣም ያስደንቃል። እስራኤል ኤሌክትሮኒክ የመገናኛ ዘዴዎችን ነው ልትገላቸው በምትፈልጋቸው ሰዎች እጅ እንዲገባ አድርጋ የት ጋር እንዳሉ መቼ ልትመታቸው እንደምትችል ካልኩሌት አድርጋ ሄዳ የምትፈጃቸው ጄኔራሎችን፣ የሀገር መሪዎችን ጸጥ ታደርጋቸዋለች። ይሄ እንግዲህ ለጥፋት ነው። እግዚአብሔር አምላካችን የምንወጣበትን የምንገባበትን ሁሉ ያውቃል። አሜን በሉ እስቲ። ክብር ለእግዚአብሔር ይሁን። አንድ ልመርቅላቸው አንድ ጥቅስ ከእግዚአብሔር ቃል ሚልክያስ ምዕራፍ 1 ቁጥር 6 እንዲህ ይላል፣ እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንሁ ክብሬ ወዴት አለ? ጌታ እስከሆንሁ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድን ነው ብላችኋል። ከዛ ይተነትናል። ካህናት ይበል እንጂ ሁላችንም የንጉሥ ካህናት ነን። ስለዚህ እግዚአብሔር ክብሬ ወዴት አለ፣ መፈራቴ ወዴት አለ እያለ እየጠየቀን ነው ያለ። እግዚአብሔርን መፍራት ወገኖቼ የጥበብ ሁሉ መጀመሪያ ስለሆነ ዕለት በዕለት እግዚአብሔርን በመፍራት እንኑር። አሜን እንላለን ወይ? እግዚአብሔር ባርካችሁ። ጌታ የሰጠኝ ቃል ይሄ ነው። በልባችሁ ጽላት ላይ ጻፉት። እግዚአብሔርን እየፈራችሁ ኑሩ። አሜን። ሁላችንም እንቆማለን። ሃሌሉያ ሃሌሉያ። እስቲ ስለላ እናድርግ። በልባችን ላይ ነፍሳችንን እንጠይቃት። በእውነት እግዚአብሔርን እየፈራው ነው የምኖረው? ሰርች እናድርግ እስቲ ውስጣችንን እንፈትሽ። እኔኑ ተናዘዙ ኑ ልጸልይላችሁ አልችልም አልል አልፈልግም፣ ግን ራሳችሁን ሰልሉ። በዚህ ሰዓት ሕይወታችሁን በእጁ የያዘ መንገዳችሁን ሁሉ ዓላማችሁን ሁሉ በእጁ የያዘ ጌታ እርሱን እየፈራችሁ እያከበራችሁ እንድትኖሩ ይፈልጋል። እኔንም እንዲሁ። ሃሌሉያ። ጌታ እስትንፋሳችንን ከውስጣችን ቢወስድ አስክሬን ነው የምንሆነው። አስክሬን አይናገርም። እኔ እዚህ ሀገርም ሆስፒታል ውስጥ ብዙ ሰርቻለሁ። በተለይ በሽተኞች ሲመጡ ረሰስቴት የማደርገው አርቲፊሻል ረስፒሬሽን የምሰጠው እኔ ነበርኩ። በሆስፒታል ውስጥ ብዙ ሰዎች በእጄ ላይ ሞተዋል። ብዙ እየሰጠኋቸው ዶክተሩ ሞተዋል ብሎ ይፈርማል። ወደ ፍሪጅ ውስጥ ነው ወስደን የምንከተው። በጣም ብዙ ሬሳዎች እና በምስጢር ነው እዛ ፍሪጅ ውስጥ የምንወስደው ሰው እንዳያይ። ምክንያቱም እዚህ ሆስፒታል ሰው ይሞታል ተብሎ ይሸሻል ብሎ ይፈራሉ ደግሞ። እና ወገኖቼ
በመንገድ ላይ ስንሄድ፣ በየሱቁ ስንሄድ አምረን ለብሰን ምንም የምንሆን አይመስለንም። ግን ያለ እግዚአብሔር ፍርሃት መሆን አደገኛነት አለው፣ ያስፈራል። ይህን ጌታ እየፈራ ነው እንኖር፣ እንፍራው፣ እናክብረው። ሃሌሉያ! ልባችን ላይ እጃችንን እናድርግና እንጸልይ። በዚህ ጎደለኝ የማይል ሰው አለ ብዬ አልልም። አለዛ መልእክት አይልክላችሁም ነበር። እግዚአብሔር እንደሚገባ ጌታን እየፈራሁ እኖራለሁ ወይ? ፈትሹ ውስጣችሁን። ጌታ ሆይ በጣም አድርገን እናመሰግንሃለን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ብዙ ጥበብ፣ ብዙ ችሎታ፣ ብዙ ገንዘብ እግዚአብሔር አምላክ ሆይ ዕድሜም ያለን ሊመስለን ይችላል። ነገር ግን ሁሉ ነገር በአንተ እጅ ነው ያለው። አቤቱ እግዚአብሔር አምላካችን ሆይ እንደ ተማርነው ደግሞ አንተን በመፍራት እንድንኖር በሕይወታችን ውስጥ አንተ ብቻ ጌታ የመጀመሪያ አንደኛ የምትፈራ የምትከበር አምላክ ሆነህ በውስጣችን ነግሰህ እንድትኖር እንለምንሃለን። ፈሪሃ እግዚአብሔር ጌታ ሆይ ወደ ሕይወታችን ይምጣ። የሚያባብሉ መልእክቶች ጌታ እግዚአብሔር አምላክ የትም አያደርሱን። ነገር ግን ቆንጠጥ የሚያደርግ ጌታ ሆይ መስመር የሚያስተካክል በጎዳና ላይ የሚመራን እግዚአብሔር አምላካችን ሆይ በሕይወታችን ውስጥ ለውጥ እንድናይ የሚረዳን የሚመክረን ቃል ካንተ ዘንድ ስለመጣልን እናመሰግንሃለን። ወንድሞቼንና እህቶቼን ጌታ እግዚአብሔር አምላክ ሆይ ብቻ አይደለም ራሴንም ጭምር ይዤ በፊት ቀርቤአለሁ። ከዚህ የበለጠ ጌታ ሆይ አንተን እየፈራሁ መኖር፣ ከዚህ የበለጠ አንተን እያከበርኩ እያመለክኩ መኖር፣ ከዚህ የበለጠ ጌታ ሆይ ለአንተ ልገዛልህ ይፈልጋለሁ። እግዚአብሔር አምላክ እምቢ የሚለውን እነሆ አእምሮዬን ጌታ እግዚአብሔር አምላክ የሥጋን ሥራ ሁሉ ከውስጣችን ገለህ መንፈስ ቅዱስ እንድታግዘንና ፈሪሃ እግዚአብሔር በመካከላችን እንዲሆን እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። በታምራትና በድንቆች በምልክቶች ማደግ ያቃተን ጌታ እግዚአብሔር አምላክ ሆይ እነሆ ስለማንታዘዝ ስለማንፈራህ ነው። ስለዚህ ጌታ እግዚአብሔር አምላክ ያ መንፈሳዊ ፍርሃት በውስጣችን ይግባ። ያ ክብሮት ፍርሃት በውስጣችን ይስረጽ። ጌታ ሆይ አግዘን፣ አምላካችን ሆይ አግዘን፣ አግዘን። ጌታችን ሆይ አግዘን። ስምህ ከዘላለም እስከ ዘላለም የተባረከ ነው። እንወድሃለን፣ እናከብረሃለን። ጌታ ሆይ ጌታ ሆይ ለውጠን። አምላካችን ሆይ ማናችንም ጌታ ሆይ አንተን ለማገልገል አንችልም። ነገር ግን በጸጋህ ጌታ ሆይ በቸርነትህ የአንተ ባሪያዎች አንተን አምላኪዎች የአንተ ልጆች አደረግከን። እናመሰግንሃለን። እጠበን ጌታ ሆይ እጠበን፣ በቅዱስ ደምህ አንጻን። አምላካችን ሆይ አእምሮአችን የጸዳ ይሁን፣ ልባችን የጸዳ ይሁን፣ መንፈሳችን የጸዳ ይሁን። እግዚአብሔር አምላካችን ሆይ እናመሰግናለን። ስለ ሰጠህን ጊዜ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ቅዱሳን እግዚአብሔር ባርካችሁ ይጠብቃችሁ። ጌታ እግዚአብሔር አምላክ ፈሪሃ እግዚአብሔርን አምላክን እየፈሩ እያከበሩ መኖርን ይስጣችሁ። በመውጣት በመግባት የተባረካችሁ ሁኑ። አባት እንዳላችሁ የሚመለከታችሁ
ጌታ እንዳላችሁ ፈጣሪ እንዳላችሁ እያወቃችሁ በየሰዓቱ በየደቂቃው እያሰባችሁ እንድትኖሩ እግዚአብሔር ውስጣችሁን ያንቃው። በጌታ በኢየሱስ ክርስቶስ ስም ባረኳችሁ። የጌታ ሰላም በውስጣችሁ ይሁን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባርካችሁ። ሰላም ተባባሉ። የጥበብ